አሁን ምን መሰለህ መወሰን ያለብህ እኔና አንተ ነን እኛ ተከራደን ነበር አይደል እኔና አንተ ካልወሰን ብሴ አቤት ብሴ ምን ፈለክ አይ ምንም አንተን ፍለጋ መጥቼ እኮ ነው አንተን ፍለጋ ተነስ ኡቁባይ መከተፋይ ላይ ተነስ እኮ መከተፋይ ነው ይሄ ራሱ እና ወጥ እየሰራው ነኝ እኮ ምን ላይ ልቀመጥልህ ታዲያ ወጥ ደግሞ አንደኛ ነኝ አንተ መቼ አየክ አይ አሁን ልሰራ አይደል አንተ እኮ አትታመንም አይ እንትን ነው ድስደን ነካክ እንደ አዎ ነካው መስሉ ልነካኛ አስቦ ይሄ ምን ያረጋል ይሄ ሁሉ ወጥ ልሰራ አዎ ወጥ ሰራለሁ ሞልቼ ውሃ ይከለክሉን ውሃ ይሄን ሁሉ እንትን ስታረግ ይከለክላሉ ውሃ ነገር ፈለክ ደግሞ ነገር አልፈለኩም እኔ አሁን ነገር እንዳትበላ እሺ ልላጥልኝ አይ እኔ ልጠዋለሁ እንዴ አይልጥም እንዴ ኑሮ ውድነት እዚህ ቤት አይ ይሄ ነገ በዚህ ሰራለሁ ይሄ ደግሞ የዛሬ ነው እሺ የለኝ ምሱ ገና ይስለንስ እንትኑ በራ መጣች ምን ጣልክ የታረኩ ምን ጣልክ ሽንኩርት እዚህ አስቀምጬ አልነበርኩም እንዴ ወይ አላየውም እኔ ምንም አላየውም እኔ አላየውም እኮ አላየውም ላግዚ ብዬ ነው በልስቲ የታረኩ ታዲያ ይዘ ገባ እንደዚህ አይነት አንድ ጥያለሁ የት እንዳረኩ አላውቅም እንጂ እዚህ አስቀምጫለሁ መሰለኝ ገዝተህ መጣል ግማሹ አይ ሙሉ ገዝቼ ነው የመጣሁት ቆይውን እስቲ ተነስ ይሄ ምንም እኔን ጠርጥሬ ምንም አልነካውም እና ምን ፈለክ ለምን መጣ በጠዋት እንትን ነው እቁብ ልንገባ እኔ እቁብ አልፈልግም አልወድም እኔ እዚህ ጣሶ እቁብ እንትን ብሎ እኮ ነው እሱ ጋር ጣሶ ምን ማድረግ መሰለህ የ19 ብር እቁብ 19 አዎ 43 ነው የሚወጣው እኔ ደግሞ 16 ብር ብቻ ነው ያለኝ አይሞላልኝም ምን አደርጋለሁ ታው ግባ አልገባም እስከመቼ ሰው ቤት ውስጥ ትኖራለህ ገዛ አንተ እኔ እቁብ ገብቻለሁ 3 ሰው ነው አሉ 43 ብር ነው የሚወጣው ከዛስ ብትገባ ይሻላል ቃልክ እንዴ ሄኮ ታጥቦ ወጥ ያጣፍጣል እኮ ወጥ ያንተ ነገር እኔ እንትን ነው ታዛዝነኛል እኮ አዎ ስራም የለኝም አይደል ለዛ እኮ ነው ግን ነገር ትበላለህ ነገር ምግብ አትበላም እኮ አንተ ነገር ነው የምትበላ ከየት መጥቶ ምግብ ይበላል አሁን ምግብም እኮ የለም እሱ ነው አሁን ችግር ነገር በልተህ ትኖራለህ አንተ አሁን የገቡ ልጆች እንገሪ አዲስ የመጡ ልጆች ከነሱ እቃ በቃ ዘይት ራሱ ብዙ ይዞ ነው መጡ እና መቼ አየህ አንተ አየሁ ይዞ ሲገቡ አላየህም አንተ ምን አሰብክ ታዲያ ዘይት ነው በቃ የነሱ በር እንቀርጸውና አንተ ምንድነው ችጋራ ማለት እኔ ችጋራ አይደለም ግን ትንሽ እሱን አትምታተው ነገር አትፈልግ እና ከነሱ እንትን ማደግ ይሄ ስርቆት አይደለም ያው እንግዲህ ራባ አይደል በቃ እንበደር ለምን ቁልፍና አስቀርጸና እነሱ ሲወጡ ወደ ስራ ዘይት ብዙም አይደለም ደግሞ በሲኒ ትንሽ አንተ ምንም እንወፍራለን በቃ ህይወታችንን እንቀይራለን ቁልፍ ደግሞ ከየት እናገኛለን አለ እኔ አለ ለሚጣ ታትንገረው አለ እውነት አንተም ትለወጣለህ ያሻለ ብንያዝስ ተው እሱን ትበሳለህ ጭንቅላቴ ባዶ አይደል ከበሳ ውስጡ ይታያል አዎ ባዶ ነው እሱማ ወጡን ስራ እንግዲህ እኔ እሺ ቆይ ብንያዝስ እንዴት እናደርጋለን አንያዝም እኔ ሽንኩርት አነሳለሁ እሺ አንተ እንደዚህ አሁን ኪሴ ውስጥ ምንም የለም አይደል እኔም አንተም ምንም የለንም አይደል አዎ ምንም እኔም አንተም ምንም የለን ከየት አመጣህ የኔ አይደል እንዴ ያንተ ነው ግን ተው በቃ ለትንሽ ነገር አንጣላ እውነት ይቅር በለኝ አትታመንም በቃ አንተ ምንም እቺ የምታክል የለኝም ለድንገት አንስቼ ነው በሴ ይሄ ልጅ አይሰማም እንዴ ምንድነው በዚህ ምን እየሰራክ ነው በሴ አቤት ምን እየሰራክ ነው ወጥ እየሰራው ነኝ እኮ በዚህ አዎ ምንድነው በዚህ ዶሮ ነው እንደ የምትሰራው አይ ወጥ ሽሮ
ሽሮ በዚህ አዎ ሱጎ እየሰራው ነኝ ሽሮ ልሰራብ ነው ሌላ ብረት ድስት የለህም ይሄ አይሆንም ኧረ ተለቀብ ቆይ ሌላ አመጣልሃለሁ አይ ሰው ነገር አልፈልግም እኔ አይ በዚህ ነው ታዲያ የምትሰራው አዎ ከቁራዴው ገዝቼ ደስ ብሎኛል ኧረ እባክህ ኧረ በዚህ መስራቱ አዎ ወይ ጉድ ሆኖልኛል በጣም ከሆነልህ ምን አገባ አመሰግናለሁ ሌላ ላምጣልህ ኧረ አልፈልግም እሺ በቃ አመሰግናለሁ ሌላ ምንድነው ውሃ ምናምን የለም ቤት ውስጥ ምንድነው የሚሻለን ማንን ነው የምንጠይቀው ባለቤቷን እንጠይቃለን እስቲ ግን በሳምንት አንዴ ይመጣል ምናምን እያለች ነበር ቆይ እስቲ እንጠይቃታለን ቸግሮ ቁልፍም ሸጥክ አይደል አዎ ሸጥኩ ኑሮ ሽንኩርት አጥቼ ነው ምን እናደርጋለን አሁን ምን እናደርጋለን ልጆቹ ጋር ሄደን አንተ ስፖርተኛ ነህ አዎ ስፖርተኛ ነህ አሁን በጸባይ ሳይሆን በጉልበት ዕቃ ጠይቀን በቃ እንወስደዋለን አዎ ሲን ራሱ ካላችሁ ዘይት ሽንኩርት በርበሬ አዎ ሽሮም አዎ ልጆቹ ግን በጣም ነው የሚያስፈሩ ምንድነው የምናደርገው በተለይ አንደኛው ይሄ ውጪ ላይ ደላላ ክፈሉ ያለ በስማም በጣም ነው የሚያስፈራ ምንድነው የምናደርገው እሱ ቤታችን ራሱ ቁልፉን ፈራው ብናስቀይረው ስለሷ ነግረናት ልጁ ብር ለምዷል መሰለኝ እንዴ እንትን ይያለን አልነበር እንደ ደላላ ብር ምናምን ይያለን ብር ስለለመደ ነው እነዚህማ አይፋቱንም ሰላም ናችሁ ዝም በሉ እዚህ ግቢ ተከራች ደሞ እጉን እናስከብራለን እሱ አሁን ከዚህ በፊት ውጭ ሀገር ሄዶ ሰልጥኖ ነው የመጣው ቁጭ በሉ አትፍሩ ቁጭ በሉ እና አትፍሩ እኔም እሱም ቁጭ በል እስኪ እንደ ቤተሰብ ብናወራ ይሻላል ነገር ጥሩ አይደለም እሱ ከዚህ በፊት ብዙ ቦታ ሄዶ ኮሪያ ሄጃለሁ ቻይና ሄጃለሁ ውሸት ለምን ጎረቤት ስለሆነ አዋሽ እዚሁ ኡጋንዳ ነው ቅርብ ነው ሄደው እና እኛም መሰላችሁ ቸግሮናል እሱ ዘይት የለውም እኔም ዘይት የለኝም እውነት ሽንኩርትም የለንም እና እናንተን ከምንጎዳ ብንሰጡንና እኛም ያው ጎረቤት አይደል ከምርበን ነው በቃ ዘይቲን በሽን አዎ የለም አይደል በርበሬም የላቸውም እንዴት እንሰጥ በምን እንዳለ ቆይ እስኪ እንደ እናንተ በዚህ ነው ገዛችሁ ጭራሽ ዘይት ግፍ እኮ ነው በጣም ማግፍ ነው ይሄ አሁን ይሄን ሁሉ እንግዲህ ለእናንተ የሆነ ነገርን ቀንሶ እስመጣችሁ ከነያ ስትፈልጉት ወስደ አይ እንወስዳለን ከእናንተ አዎ ሽንኩርትና ይሄን ወሰደ አንተ እኔ እንደ ተንኮል አታስቡ እንግዲህ እኛ ንጹህ ሰው ነን ልንጎዳችሁ አይደለም የመጣ ነው አዎ እንዴ በቃ በእኑ በርቱ ቤቶነላችሁ ምን ነው ሰላም በኝ ቤቶነላችሁ ሰላም አስቀምጥ አንተ ደግሞ ተው አንተ ደግሞ ጭራሽ ክፉአቱን ጭራሽ ወሰደዋል እኮ ለዛ ነው አዎ በቃ በርቱ እሺ ውሃ ከተቸገራችሁ እኛን ጠይቁ ለሰዎቹ ግን እንዳትነግሩት አደራ አትንገሩ አደራ በሉ እንግዲህ በርቱ እሺ እንዳፈሩ እኛ አለን ችግር ካለ አዎ ንገሩ ከተቸገራችሁ እኛን ጠይቁ ነገር እሺ በሉ እንግዲህ ሻው ምን እናደርጋለን አሁን ዘይቱን ወሰዱ እንዳለ ሁሉንም ወሰዱ ማታ ደግሞ ነገር ቢያደርጉን ድጋሜ አሁን መምጣታቸው አይቀርማው ምንድነው የምናረጋው እንንገራት እንዴ አረ ተይ ይገሉናል አንዱማ ሲያስፈራ እንደ የሆነ ነገር ያረጉናል ምንድነው ምሽቱ አይቀርም ብቻ ይፈራ አይ ለሷ አንናገርም እኔ በጣም ዛሬ ማድራሱ አይመስለኝ በጣም ፈርቻለሁ እኔ አንቺ ምንም አትፈሪም እኔ ልጁን በጣም ነው የፈራሁት በጣም ነው የሚያስፈሩት እኮ ለልጆች ነግረን ነው የምናስመታቸው ካልሆነ ደግሞ ደሷ እናግራለን እንጂ በጣም እንዴት ነው የምናድረው እዚህ ቤት ውስጥ እኔ መጀመሪያም ስገባ በጣም ነው የፈራሁት ልጆቹን አንቺ ምንም አልመሰለሽም እኮ ነው ከሷ ፍቅር እኮ ነው እንጂ እኮ ልጆቹማ ያስፈራሉ በጣም ማን ነው ይሄን ውሃ የከፈተው በእናታችሁ እንዴ ቆሙ
እንዴት ነው የምትወጡት? እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? አብራችሁ አይደል እንዴ? ምን ነው የምትነጋገሩት? ከየት እየወጣችሁ ነው? እንትን ምን መሰለሽ ምን እንበለው ልጆቹን ሰላም ከየት እየወጣችሁ አንዳችሁ ንገሩኝ። የመመካከር ነው እንትን ነው ልጆቹ እንግዶቹ ጋር ሄደን እንግዶቹ ጠሩ። አዎ እየወጣን ያለ ይሄን ዕቃ ሁሉ ከዛ ነው የወሰዳችሁ? አይደለም እንትን ነው ምን መሰለሽ ይሄ ድንገት እጄ ላይ ተንጠልጥሎ ነው እንጂ አላነሳው። እንኪ ሲጻችሁ አምጣ እሱ ነው ምን ማለት? ኧረ ጉዴ! ጭራሽ ልጆቹን ባንዴው እንትን እያለ ዘረፋችሁ። እነሱ ናቸው እዚህ ውስጥ የከተቱት። ወሰዱ አሉን እንጂ እኛ አልፈለግንም። ይሄ ደግሞ ድንገት እጄ ላይ ተለጥፈ እዚህ ቁሙ። እሺ ጠርቼ ነው የምመጣው። ቁሙ ጠራለሁ። ጉዶ ነናል። ኑ ፈልጋችኋለሁ። አሁን ኑ ቶሎ ኑ እዚህ እነዚህ አሁን ገብቶ ነበር ቤት አልገብ እንዴ ናቸው? እሺ አልገቡም አላየናቸውም። ምንድነው ልጆቹ እኮ እየፈሩ ነው። ምን አረጋችሁ? ኧረ ምንም አንተ ልጅ ይሄ ነው ወይ ደግሞ ውሃ ዘይቱና ሽንኩርቱ የእናንተ ነው? ቅድም ውሃ ሲቀዳ ውጪ ረሳችሁ እንጂ ከቤት አልወሰዱ። እንኩ እሺ ውሰዱ፣ የእናንተ ነው። እሺ ሂዱ ወደ ቤታችሁ። ችግር ካለ ንገሩኝ እሺ። እናንተ ደግሞ የሆነ ተንኮል አላችሁ። ልጆቹ በጣም እየፈሩ እኮ ነው። ለምንድን ነው የሚፈሩ? አይ እንግዲህ ስለሆኑ ነው እንጂ እኛ እኮ አልነካንም። ጌታን አልነካንም። ኧረ እባክህ እንደዛ ነው። አይ ለምን ፈሩ መሰለሽ? እሱ ፊት ስለሚያስፈራ ነው። እንደዚህ አይነት ቀልድ አቁሙ። ልጆቹን ቀና ብላችሁ እንዳታዩ በኋላ አናይ። አዎ ሂዱ ግቡ በቃ። ወደ ምንድነው ታዲያ እንደዚህ? ወይ ጉድ! እነዚህ ልጆች በቃ ቤቱን አያኖሩኝም። እዚህ ልጆች እያሾፉ ነው መሰለኝ። ቤቱን መልቀቅ አለባቸው። ቆይ ልጆቹንም የሆነ ነገር ሳያስፈራሩ አይቀርም። ቆይ እንደዛ ከሆነ ቆይ አስወጣቸዋለሁ ሁለቱንም። ግባ እና ግባ። የዲስ ሰራተኛ ነው መሰለኝ። ቤት ኪራይ አለ? ግባ እዚህ ጋር ቆይ። ወዴት ነው የምትሄደው? እዚህ ነው። ቤት ኪራይ ፈልገህ ነው? ከኛ እዚህ ግቢ ከኛ ጋር ልትኖር? አዎ ቤቱን ለጋ ነው። ምንድን ነው የምትሰራው አንተ? እኔ እስራኤል ላጤ ነኝ። እዚህ ጠብቀኝ። እኔም አንድ ጓደኛም እዚህ ግቢ ነው ተከራይተን የምኖረው። እሺ ከሱ ጋር ተማክረን ነው ወደ ቤተሰቡ የምናሳልፈው። እኛ ተከራይ ካልወሰን በስተቀር አንተ መግባት የእናንተ ነው ቤት። ቆይ ዝም በል። ጠርቼ ልምጣ ጓደኛዬ። እሺ ተከራይ ነው እሱ። ብስ አቤት ወጥን ጨረስከው? አዎ ምን መሰለህ አንዱ የሆነ ልጅ መጣ ተከራይ እዛ ጋር ቆሞ ያለው። አሁን ምን መሰለህ መውሰድ ያለብህ እኔና አንተ ነን። እኛ ተከራይ አይደል ነባር አይደል? እኔና አንተ ካልወሰን ማንም እዚህ ግቢ መግባት አይችልም። ገባ? ማን ነው ብረድስቱ ወጥረ ይዘህ ምን ነው ጠረጠርከኝ? አይ ትንሽ አንተ አትተማኒ ጠረጠርከኝ እውነት? እስኪ አንድ ድንች አስቀምሰኝ። አይ ና ደርሰን እንምጣ ደርሰን እንምጣ። ይሄን ያዝልኝ እንዴ እናናግረው ሄደ። አዎ ቆይ አንተ ቶሎ አትወስን። ብርም እኛን ተከራይተን እንትን የምናረግ ነው። አዎ ሱማ ኦኬ ያለበት ነገር አለ። ምን አስበው? አይ ምን አስቀምጠው እሱ ቢዚ ቤት እኮ ነው ያልኩት። ይሄን አላልኩም እኔ። ማን ጠየቀ? ስለዚህ እሱ ነበር ማን ጠየቀ? ስለዚህ እኮ አሁን ስምክ ራሱ ሳንጠይቅ ነው እኛ አምነን ግቢ ያስገባ ነው አይደል? ቤት ፍለጋ እኮ ነው የመጣሁት። ይሄ ፍለጋ የሱን አትንካ እሱ አንተ ጠረስኩ እንደ ይቅርታ እሱ ግን መጠረስ ፈልጌ ቆይ ተረጋጋ። እሱ መምታ ፈልጌ መታወቅ አሬ ይቅርታ። አሁን መሰለ እሱ ምርጥ ጎበዝ እንትን ነው ወሰሪ ነው ጎበዝ የሱ ነው ልክ መስለኝ። ምን ነው አንተ ወሬ ጨርስ መጀመሪያ። እኔ ልውጣ ቁጭ በል ተረጋጋ። አንተ የት ነው የምትወጣው? ምን አይነት ሰው ነው እሱን አታውቀውም ማለት ነው። አሁን ምን መሰለ ምርጥ ቤት ነው ያለው። እሺ ተግባብታል። ሲማሱ ግን እኛ መወሰን አለብን። እኔና እሱ ማለት ነው። እኔና እሱ አሁን 1220 ነው የምከፍለው ቤት እኔ ደግሞ ኤክሶ ላይ 40 ብር ጨምሬ ከኔ ይበልጣል። የኔ ይበልጣል።
ባለቤት ጥራልኝ እኔ ባለቤት ነው። እሺ አሁን ምን መሰለህ ብር አለክ? ስንት ነው ተከራይ የምንፈልገው አንተ? ስንት ቤት አድርሰት ይችላል? አንድ ክፍል ብቻ ነው። እኔ አንተ ጋር ይኖርና ብሩን እንካበ እሱ ጋር ነው የምትኖረው። እምቢ ካልክ እንገላለን። አልፈልግም። እሱ ጋር ነው የምትኖረው። ቤት ትከፍላለህ። ችግር ውስጥ ገባሁ። ቤት ኪራይ ፍለጋ መጥቼ ያዝ ይሄን ያዝ አንተ ብረት ድስቱ ያዝ አንተ ያዝ ዝም ብለህ ያዝ አንተ ያዝ ዝም ብለህ ዕቃን ታመጣና እሱ ጋር ትኖራለህ። እሱ ምርጥ ሰው ነው እንዴ ይሄ ሰው እኮ ነው። ከሱ ጋር በቃ ነገ ልምጣ ነው ዛሬ ነው የምታደለው። ምን አይነት ግድ ነው የመጣሁት ዛሬ? በሱ ግባ እዚህ ጋር ና ይሄን ይዘህ ግባ ቤት ውስጥ ግባ። ያዝ ይሄን አሁን ምን መሰለህ ከሱ ጋር ትኖራለህ። ከሱ ጋር ታውቃለህ። እሱ ከኔ ጋር እዚህ ነው የምታድረው። እዛው ግቢ ውስጥ ከፈታችሁ አትምጣ። ያሳዝናል ልጁ። አሁን ምን መሰለህ በጸባይ ልንገርህ እሱ አሁን ስራ የለም ቤቱን ተከራይቶ ዕቃ ራሱ ሽጦ ጨርሷል። ዕቃ አለ ከአንተ ዕቃ አለ ዕቃ የት አለ? መዶሻ ቆይ መዶሻ ና ጣበት የማይሰማ ሰው ዕቃ አለ ካደለ ይሞታል። አዎ ዕቃ አለ የቤት ውስጥ አለ ዕቃ ነው ያልኩህ። ድስት አለ መታጠቢያ፣ ማንካ፣ ሹካ፣ ሲን፣ መንቆርቆሪያ ሁሉም አለ። የለኝም ሁሉም አለ የለኝም። ሌባ ነው ግን ዕቃ አንተ የፀጉሩ ራሱ እኮ አሁን ምን ታደርጋለህ? ከሱ ጋር ትኖራለህ። በቃ ወንድሙ ነው እሱ መውጣት የለም። እሺ ተረጋጋኛ ቀልዱ እኔ አስቀምጡ። አዎ አስቀምጡና ቁጭ በል እዛ ላይ ቁጭ በል እዚህ ጋር ወጥ ስራ አለ። እኔ ልሂድ በቃ። እሺ አንተ ለሷ ዝም ብለን ዘመን ነው በላ አንተ ወንድሜ ነው በላ። አዎ ወንድሙ። እሺ በል እንግዲህ ወንድሙ ስሙ ራሱ ወንድሙ ብንልስ ወንድሙ ቻው በቃ። እኔ ጎረቤት ነኝ ቡና አጠራለሁ። ዕቃ ሰርቆን ተጠለ እንዲያው የሆነ ነገር አድርጌ ነው የሚወጣው። ምን ላይ ነው የሚተኙት እነሱ? ኧረ በስመ አብ የት አለ ፍሬሽ የት አለ? አሁን የሆነ ነገር አደርጋለሁ አድራለሁ እዚህ ቤት